ቻፕተር 2 ጨርሰናል። ቻፕተር 3 ቀጣይ እንጀምራለን። እናንተ ግን ቀረብ ብላችሁ ቻፕተር ምንድነው ዳዊት? እሺ ምንድነው የምትጠይቀኝ? ዝም ብለህ በየሆነ ነገር ለምን ታርቀኝ? እኔ እኮ ገብቶ ፈተናውን ብትሰራ ደስ ይለኛል። ዜሮ ነው ግን ብታመጣው እናንተ የምታርቀኝ አይበቃም። ምን ገሩ ነው የምታርቀኝ? ቢገባ እኮ ደግሞ እሺ ቢገባው እኮ በጣም ደስ ይለኛል። ዜሮ ለምን ጫንጨኝ? ይኸውላችሁ ይሄ ለሁላችሁም እዚህ የመጣችሁ ጥያቄ አትጠይቁኝ። እኔ አያገባኝም። እናንተ ጠይቃችሁ ታውቃላችሁ? አታውቁም። ምክንያቱም አያገባችሁም። እኔም ስለናንተ እንደዛው አያገባኝም። ስለናንተ ጥያቄ ለምን ገለል አገቡም ስትፈልጉ የወር ደሞዝ ያይቀቀም የእናንተን ጥያቄ በሙሉ ለመመለስ ሰሙኛላችሁ። የወር ደሞዝ ላይ ግብር ተቆርጦ አስቤዛ አለ፣ ሚስት አለኝ፣ እናትና አባቴ ከኔ ነው የሚጠብቁት። እሱ ጋር ለሚገርም ሀያቴ በህይወት አለች። ያው እሷም ከኔ ነው የምትጠብቀው። መቼም ስለዚህ ታሪከኛው ሌዘር ብዙ አውርታችኋል። እላዩ ላይ በቀለ እያላችሁ ሙድ ብትብኝ አይደል? እኔ ግን አውቃለሁ። አቅሙ ቢኖረኝ ቀይሮ ነበር። አሁንማ ጭራሽ ቢሸገረኝ አንገቱን ገልጬ እንደ አዲስ እያደረኩ ቸር አልመለስክልኝም እኮ። ይሄ ፈተና ላይ ይመጣል አይመጣም? ሄሎ አንቺ ተይተሻል እስካሁን? አዎ ምንድን ነው? ሰሚዩልሽ ማታ የላኩልሽ ቪዲዮ አይተሻል? አይተሻል አይደል? የሰርጉን ቪዲዮ ነው። አዎ ምንድን ነው? እንዴት እንደሚያምር አይተሻል? በአምኮኒ ካሜራ የተነቀው ነው። አሁን አብሮ የተነቀው እኮ ይደውል። ወይኔ አንቺ እንደዛ የማግባት አይደለም የማግባት እድሉ አለ። አይተሻል? ለዚህ ነው የደወልሽልኝ? እኔ ወድሽ ከሱ ውጪ ማሰብ አልተቀሩ። ሲጀመር ሰሞኑን የሚደገሱት ድግሶች ራሱ ምንድን ናቸው? ኦ ያን ያህል እባክሽ የተካበደ ሰርግ አይደለም ሲጀመር። አሃ ያን ያህል የተጋነነ አይደለም። ትንሽ ተካብዷል፣ ግን በቃ ቤተሰቦቻቸው ይሄን ሀብታም ናቸው። ምንድን ነው የምታከብዱ እኮ? እሱን እኮ ነው የምልሽ። እኛ ቤተሰቦቻችን እንደዚህ ያለ በደገስ እንኳን አቅም የላችሁም። አባትሽ ጥሮተኛ ነው፣ ሽምግልናሽ ራሱ እንደዛ ይደግሰው። ምን ሆነሽ ነው? ተይ እንጂ ልክ እኮ ነሽ። ከየትም አምጥቶ ነው የማይደግስ። እሱን እኮ ነው የምልሽ። የምሬን ነው። አትሊስት ደህና ቦታ እንዋል። እዛ ቤት ምንድን ነው አስሮ የያዘ ቤት አንቀይርም እንዴ? ደህና ሰው እንኳን እንተዋወቅ። እንቀይርን ያንቀይር ብያለሁ ወጥቶኛል። በእናትሽ ያ ፍቅረኛሽን ደግሞ ታዩ እንዴ ቤቢ እንዴ? እስከ መቼ 50 እየከፈልሽ? እኔ በመጣሁ ቁጥር እኮ አወጣለሁ ሂሳብ። ለምንድን ነው እኔስ የምጨነቀው? አልፈልግም እንዴ ጭራሽ ከወንድ ጋር ደግሞ ላዋጣ እንዴ? ተይኝ። እኔ አልፈልግም። በቃ አንድ ዘይት ያልኩ ማና ያበረይና አስሚያ ቶሎ ከጨረስኩ እደውልልሻለሁ። በቃ እሺ ቻው። ተቀበልማ ትናንትና ማታ አምሽቼ ገብቼ በልልኝ። ትናንትና ማታ አምሽቼ ገብቼ ማያዛ መመለሻ በልልኝማ። በቃ አላማሽ ይሄ ነው አይደል? ትልቁ አላማሽ ይሄ ነው አይደል? እንደምታስበው አይደለም ባባ። ይሄው የተመኘሽውን ነው የሚሰጥሽ። አዎ አርፈትም እንዴ አንቺ ቤትሽ ግን ምናምን አሪፍ ነው፣ ጸዴ ነው፣ ምንም አይልም። ማን ወጣ? ኧረ ወይኔ አንድ ጨላቀው ነው እሳቸው ናቸው። ሁሌታ በዚህ እድሜያችሁ እንዴት እንደሚያደርጋቸው ለምንድን በር ዘጋችሁት? መቼም በር ቆልፋችሁ ማጨስ ምናምን እንዳልጀመራችሁ ተስፋ አደርጋለሁ። ማዘርገኛ እንደዛ ነገር አናደርግም። አዎ ማጨስ ምናምን እዚህ ቤት ውስጥ አይቻልም። እንግዲህ እኔ ስቀልዳችሁ
እንደሌላው አከራይ አይደለም። ማጨስ ከፈለጋችሁ ማጨስ ትችላላችሁ። ድሮ እኔ ብታይ መሽታ ቤት በማታ ሄድና ሲጋሬን ያው ማታ አረግና ያው አረግ ሳረግ ልቡ ቁርጥ ሳይጠፋ ሌላ ደግሞ አረግ ሳረግ ጦር ወገጥ ያውቃል። እንደዛ አረግ ነበር። ይኸውላችሁ እኔ እንድትሳቀቁ አልፈልግም። እኔ እንደሌላው አከራይ አይደለም። ሰማኛል። እንደሌላው አከራይ አይደለም። ምንም በቃ የምትፈልጉትን ነገር እንዳመጣች ኢንክሉዲንግ ማታ ደግሞ ምናምን በሆነናዎች ላይ የገባኸው ማታ ብታይ በሪ ጋር ቆሞ ይጠብቁኛል። እሞራስቼ የመጣሁበትን አላማ ካልሲዎች ደርቀዋል። አጥቤ እልሃለሁ። ካልሲ ደግሞ ከየት ነገር በጉለሌ ያጠብኩልህ። ስማማ እንደዚህ ሲሆን ደግሞ ካልሲ አታደርግ። ምን ሆነ ነው? ቅርናሽ እኮ ነው የሚለው። ጠብልኝ አትለኝም እንዴ? ምን ችግር አለ? ያላጥልህም እንዴ? ለማንኛውም ማታ በረጋ እጠብቅሃለሁ። አሁን ከሰው ጋር ኧረ መቆም አይጠበቅበት። አሁን እኮ ነው የምሰማው። ምን ነው አለም መጣሽ እንዴ? ምን ነካሽ? እናቴ ያልሆንኩትን ጠይቂኝ። ራሴን አልቻልኩም። ያስለኛል በይ፣ ቁርጥማቱስ በይ፣ ጓሬም አለ። በቃ አንድ ላይ ያነሱብኝ። ይኸውልሽ አሁን ምን ታደርጊያለሽ መሰለሽ? ምን ላድርግበት? ፌጦ ባዶን በባዶ ሆድሽ መብላት ወይም ፌጦን ወቀጥ አድርገሽ በውሃ በጣጥረሽ መጠጣት። ያው ንቅል አድርጎ ነው የሚያንሳልሽ። ንቅል አድርጎ ፌጦ ልውሰድ። አዎ በአንዴ ነው ሰላምሽ የምታገኘው። እሺ በቃ እኔ ማጥሚት ምናምን አፍልቻ እመጣልሻለሁ። በቃ እግዚአብሔር ይማርሽ። አሜን አሜን። አይ ሰውነቴ ሁሉን ያስጠላኝ አልኩሽ እኮ። እማ ለምን ሻትኝም ሐኪም ቤት አንሄድም? የምን ሐኪም ቤት ነው የምትወስጃት? ዝም ብላችሁ እኮ ነው ከመርፌ ማዞች እኮ ምንም ሌላ እኮ የሚሉሽ ነገር የለም። ይኸውልሽ እኔ ሲያመኝ መድኃኒቴ ምን መሰለሽ? ዳማከሴ ታረግና በቡና እጠጣለሁ። ሲለኝ አፍንጫ ውስጥ ተከታታለሁ። ያው ከእግሬ ጥፍር አንስቶ ነው ንቅል አድርጎ የሚያንሳልኝ በሽታው እጠጣለሁ። ይኸውልሽ ምን ታደርጊያለሽ መሰለሽ? ማር፣ ጅንጅብል፣ ነጭ ሽንኩርት አድርገሽ አንድ ላይ ዝም ብለሽ መዋጥ ድራሽ አባቱን ይመታል። አንቺ ደግሞ ዝም ብለሽ ቁጭ አትበይ። እስኪ የሆነ ነገር ስሪላት፣ የሚበላ ነገር። በላም እያለችኝ እኮ ምን ላደርግ? እኔ እኮ ወደኩ ነው። ማን ዞር ብሎ ያኛል? እኔና አይ ለዝድሮ ልጅ እኮ እንደዛ አይደል እንዴ? አማን አለ እንዴ? አማን አሁን ወጣ የለም። አቡሻ እንዴት ነህ? ምን ነው ማዘር? ትንሽ እኮ አመመኝ። ምን ቢጠጡ እንደሚያሽሉት ያውቃሉ? እንትን ያበሻ አረቄ በባዶ ሆዶ ጠጡበት። እሺ ወይ ጉድ! ያበሻ አረቄ አለሽ? አንቺ ምን ጉድ ነው ደግሞ ዘዝፈሽ አስቀመጥሽልኝ? እማ ቀዝቅዞ ነው ያመጣሽልኝ? አሁን ይሄን የሚሉ ጉድ ነው። ምንድን ነው ይሄ? ኧረ ተይ አንቺ ተይ፣ እንደው ለነዚህ ያለው ገንዘብ ማውጣት ታቆሚ። ፎጣ ነው ምንድን ነው ይሄ? ኖብል ካፕ ነው። ምንም ታረጊበት? ቆይ በዚህ ነገር የሴቶች ንጽህና መጠበቂያ ነው። ልክ እንደ ሞዴስ ማለት ነው። ያው እንደ ሞዴስ ግን አይደለም፣ ይለያል። ይሄ ምን መሰለሽ የሚለየው ነገር የፈለግሽውን ልብስ ማለት ትችላለሽ። ይሄን አድርገሽ በጣም ኮምፈርት አለው። እሱ ብቻ አይደለም ለረጅም ጊዜ ነው የምትጠቀሚው። ይሄን አንዴ በስተሽ ከዛ ስጨርሺ አጥበሽ ቀቅለሽ መጠቀም ትችላለሽ። በስመ አብ ወልድ ቅዱስ። ምን ውስጥ ነው የምትከቺው? ይሄን ምን ውስጥ ነው የምትከቺው? ምን ውስጥ ነው ይመስልሻል? እንደው ስሞች እንዴ ነው የምታስገቢኝ ነው? እጅሽ ላይ ያለው እጣፊና ታጥፎ ነው የሚገባው። ልክ ከገባ በኋላ ይከፈታል። አጥፈሽ አሁን ተጠፋ ይዘረጋል። ወንት ነው እንደዛ ከሆነ ቆንጆ ነው። ደግሞ ከምን በላይ ምን አስደስተኝ መሰለሽ? ወጪ ቆጣቢ መሆኗ በጣም ደስ ብላኛል። አዎ በጣም ጸደኝ ነው። ደግሞ እሱን ዕቃ ለእሱ ብቻ ነው የገዛሁት፣ ሌላ ነገር እንዳጠቀኝ። ምን አለ አሁን እቺን ስገዢ ለእናቴ ለቤቴ ብለሽ ብገዢ ሌላም ጭማሪ ትሞቺ ነበር። ዋና መዋኘት እንደምችል ነግሬሻለሁ። እሱ ነገር ዋና እሱን አድርገሽ መዋኘት ትችላለሽ። ዋናውን ነገርስ ታየው ለሌላ ሰው ሊሆን ይችላል። ያው ላንቺ አይሆንም። አታኝማ የታባሽ ልጅ ትዋኛለሽ። የትማት ደግሞ ይሄ ምንድን ነው? መለኪያ ማን የገዛት ደሞች? ማን ነው ግቡ? ወይ ሙት እናትሽ የለችም እንዴ?
አሁን በፊት ለፊት በር ከወጣች ወይ ጉድ! እኔማ በርሜል ፈልጌ ነበር እኮ የት እንዳለ ታውቂያለሽ? እኔ የት እንደሚቀመጥ አላውቅም። እስክመጣ ለምን ቁጭ ብለሽ አትጠብቂያትም? ዛሬ ትምህርት የለም እንዴ? ዛሬ እኮ ቅዳሜ ነው። አሃ መቼ ነው የሶፋ ጨርቅ የቀየራችሁት? ባለፈው እኮ ነው እየገዛችሁ። አረ ስንት ገዛችሁ? እኔ እንጃ ነው ያላውቅም። ርካሽ መሆን አለበት። ርካሽ አግኝታው ነው። የአበባ ማስቀመጫ ገዛች እንዴ? አዎ። አረ እባክሽ መች ነው የገዛችሁ? እሱንም በቅርቡ ነው የገዛችሁ። ሌላ የገዛችሁ ቃል እንዴ? እኔ ለአመት በዓል ልብስ ገዛችልኝ። እባክሽ እንዴት ነው አሁን እናትና አባትሽ እንደሩ ይጣላሉ እንዴ? አይ አሁን እየተጣሉ አይደለም። እንዳትናገሪ ብሎሽ ነው ይጣላሉ አይደል? ይጣላሉ። የእውነት ይጣላሉ አይደለም። እንደው ፀጉርሽንም እንኳን አሰራሽም አይደል? ፀጉርሽን እንኳን አሰራሽም ጊዜ አጣሽ አይደል? አዎ በአባትሽ ተቃጥላ እኮ ነው። በአባትሽ ተቃጥላ አሁን እቺን 2 ዓመት ቡና ጠጣባታለሁ። ባይ በቃ ብረምጣዱ ይቅርልኝ። እናት ስመጣ ይልሽ ናይና እስቲ አንዳንድ ቀን ቡና ጠጪ ቤት ውስጥ ቁጭ ብለሽ ከምትወዘፊ ይበልኝ። እሺ እናቴ። አዎ ዳዳ ፀጉርሽን ደግሞ ተስራሽ። የሰው ልጅ አመሰኝ እኮ በፍጹም በጣም ታስፈርሽ። ቻው እርሜል ነበርኩ የፈለክ Here we are, said Mr. Button. We go in here. Good, said Becky. Mr. Button went in and Becky went in too. ሰማሃት አይደል? እንዴት እንግሊዘኛው እንዴት እንደምታነበው እየሰማህን አይደል? ሰማሃት እኮ የኔ ልጅ ማጎበዝ ነች። ነገ ፕሬዘንቴሽን አለብኝ የተለማመድኩ ነው። አረ በቃ እንደዛ ሆነ። አንብቢ። This is a big one, said Becky. Up it. ምን ነው አስቸገረሽ እንዴ? የቷን የከበደችሽ? እስቲ አንዴ መጽሐፉን ስጪኝ። ለምን ይከደሹ? አይ መጽሐፉን አንቺ እኮ ነው የምልሽ። ምን ነው አንቺ ለዛ የፈራሁት ምን አይተህ ነው? እኔ እኮ መጀመሪያ ማውቃለሁ ልጅሽ እንደዚህ እንግሊዘኛ ማንበብ እንደማችል እኮ አውቃለሁ። ድሮንም ቢሆን እያንዳንዱ እንግሊዘኛ ላይ አማርኛ ጽፋበታለች ከአናቱ ላይ። እንግዲህ አማርኛ ጽፋ እና አሁን በሷ ቤት እኛን አታላሞታል። አንቺ ደደማህይም ራስሽን እኮ ነው የምታየው። ራስሽን ነው የምታታየው። ብታቂ ቢገባሽ ማለት ነው። ደግሞ እኮ የኔ እኮ ነው የገረመኝ እንግሊዘኛ አነበበችልኝ ብዬ መደሰቴ ልጅ አለኝ ብዬ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ኢዝም ትልቅ ቃል ሆና ነው ኢዝ ብለሽ የጻፍሽበት አፋ ላይ ማንበብ አቅቶሽ ኢዝም አንቺ ሳትሆኝም አስተማርኩላለሁ ወዴ ቱ